እሺ በመጀመሪያ ይሄንን አፕሊኬሽን ስልካችሁ አንድሮይድ ከሆነ ከፕሌይ ስቶር፣ ስልካችሁ ደግሞ አፕል ከሆነ ከአፕ ስቶር መጀመሪያ ማውረድ አለባችሁ። የኔ ስልክ አንድሮይድ ስለሆነ ወደ ፕሌይ ስቶር ሄዳለሁ። በዚህ መልኩ ፋይዳ ብዬ ሰርች አደርጋለሁ። ይሄው ፋይዳ አይዲ ፋይዳ መታወቂያ ይላል። 4.4 ሪቪው አለው። ገቨርንመንታል እንደሆነ ይናገራል። ከዛ 41 ሜጋባይት ነው። 100,000 ሰዎች ዳውንሎድ አድርገውታል ይላል መረጃው። ሶ ይሄንን ኢንስታል እናደርጋለን ማለት ነው። ኢንስታል የሚለውን ስንነካ በዚህ መልኩ ኢንስታል እናደርጋለን መጀመሪያ ማለት ነው። በዚህ መልኩ ዳውንሎድ ካደረግነው በኋላ ኦፕን እንለዋለን። በዚህ መልኩ ከፍቶልኛል። አሁን ቋንቋ እንድመርጥ እየጠየቀኝ ነው ያለው። ስለዚህ ቋንቋዬን እቀይራለሁ። ለእናንተ ለማሳየት እንዲመቸኝ አማርኛ የሚለውን መርጣለሁ። ቀጣይ የሚለውን አንድ ጊዜ እንነካለን። ወደ ብሔራዊ መታወቂያ ይግቡ ይላል። የፋይዳ ተለዋጭ ቁጥር FAN ወይም FCN ያስገቡ ብሎኛል። እዚህ ጋር ሁለት ቁጥር ነው ያለን። አንድ ልዩ ቁጥር ነው፣ ሁለተኛው ደግሞ ተለዋጭ ቁጥር ነው። ስለዚህ አንዱን ኮፒ አድርገን እናመጣለን ማለት ነው። ሶ አንዱን ወይ ልዩ ቁጥሩን ወይ ደግሞ ተለዋጭ ቁጥሩን ኮፒ አድርገን አምጥተን ፔስት እናደርጋለን ማለት ነው። እኔ አሁን ልክ እንደቀደሙ በራሴ ላሳያችሁ። የራሴን ተለዋጭ ቁጥር አምጥቻለሁ። 00 የሚለውን ጫን ስታደርጉ በዚህ መልኩ ፔስት የሚል ይመጣላችኋል። ኮፒ አድርጋችኋል ቁጥራችሁን። ከዛ በዚህ መልኩ ስትጫኑት ፔስት የሚል ይመጣላችኋል። ከዛ ፔስት የሚለውን አንድ ጊዜ ስንነካ ቁጥራችንን እዚህ ጋር ያመጣልናል። ከዛ የአንድ ጊዜ የይለፍ ቃል ላክ የሚለውን ደግሞ አንድ ጊዜ እንነካለን። ከዛ በተመዘገብነው ቁጥር ዋን ታይም ፓስወርድ ተልኮልኛል። ሜሴጅ ውስጥ ሄዳችሁ እሱን በመመልከት የተላከላችሁን ዋን ታይም ፓስወርድ እዚህ ጋር ታስገባላችሁ ማለት ነው። እኔ የተላከልኝን አስገባለሁ 817035 ካስገባው በኋላ ግባ የሚለውን አንድ ጊዜ እነካለሁ ማለት ነው። በዚህ መልኩ የፋይዳ መታወቂያችሁን መያዝ ትችላላችሁ ማለት ነው። አሁን ሁሉ መረጃዬ አለ እዚህ ጋር። ስሜ እዚህ ጋር አለ፣ ቁጥሬ እዚህ ጋር አለ፣ የካርድ መረጃ የሚል አለ እዚህ ጋር። ይሄ ሁሉ በቃ እንደ መታወቂያ ሊያገለግለኝ ይችላል ማለት ነው። ይሄንን በየሄድኩበት ሁሉ እያሳየው የምፈልገውን አገልግሎት ማግኘት እችላለሁ ማለት ነው። የካርዶ መረጃ የሚለውን ስትነኩ በቃ በዚህ መልኩ የራሳችሁ መታወቂያ፣ ፉል የሚለውን ደግሞ ስትነኩ ቤዚክ አለ እዚህ ጋር፣ ፉል የሚለውን ደግሞ ስትነኩ ሁሉ ነገር የዛኔ ስትመዘገቡ የሰጣችሁትን መረጃ ሁሉ እዚህ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ ይሄ አንዱ የፋይዳ መታወቂያችሁን የምትይዙበት አንዱ መንገድ ነው ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር አፕሊኬሽኑ ላይ እንደምታዩት እዚህ ጋር ማስታወቂያዎች የሚል አለ፣ እዚህ ጋር አገልግሎቶች የሚል አለ። ይህንን በትንሹ ለማሳየት ልሞክር። ማስታወቂያዎች ከሚለው ስር 9789 የሚለውን አንዴ ስትነኩ ይሄ አፕሊኬሽን ምን ሊያገለግላችሁ እንደሚችል በጥቂቱ ሊያሳያችሁ ይችላል ማለት ነው። ካርድ ፕሪንት ለማድረግ፣ መረጃችሁን ለማደስ፣ ካርዳችሁን ፕሪንት ለማድረግ፣ ወደ ካርዳችሁ አክሰስ እንዲኖራችሁ የሚረዳችሁን ሁሉ እዚህ ጋር አፕሊኬሽን አለ። እዚህ ጋር በጣም ጠቃሚ መረጃዎች አሉ። እናንተ ጊዜ ሲኖራችሁ ሁሉንም መረጃ ለጠቅላላ እውቀት ማንበብ ትችላላችሁ። በጣም ብዙ መረጃዎች አሉ። የእናንተን መረጃ ለማስተካከልም ይጠቅማችኋል። በዚህ መልኩ ይሄኛውን አፕሊኬሽን መጠቀም ትችላላችሁ። ይሄው እዚህ ጋርም ደግሞ ትክክል ያልሆነ መረጃችሁ ላይ ስህተት ካለም እዚህ ጋር መረጃ ማስተካከል የሚለውን ስትነኩ በዚህ መልኩ ቁጥራችሁን እዚህ ጋር 16 ካራክተር ያለውን ወይ ደግሞ ተለዋጭ ቁጥራችሁን በማስገባት የራሳችሁን መረጃ ስህተት ያለበትን መረጃ ማስተካከል ትችላላችሁ። ለምሳሌ በራሴ ተለዋጭ ቁጥር ላሳያችሁ። የራሴን ተለዋጭ ቁጥር አምጥቻለሁ። እንደ ቅድሙ ሁሉ ለደህንነት ሲባል ዋን ታይም ፓስወርድ አሁንም ላከልኝ ማለት ነው፣ ቁጥር በራሴ ሲም ካርድ። ከዛ ፔስት ስትሉት እዚህ ጋር ቬሪፋይድ የሚለውን ትነካላችሁ። ኮፒ አድርጋችሁ ካስገባችሁ በኋላ ቬሪፋይድ የሚለውን አንድ ጊዜ እንነካለን። ከዛ ቬሪፋይንግ እያለኝ ነው፣ ወደ ዝርዝር መረጃዎች ሊያስገባኝ ነው ማለት ነው። ይሄው እንደምታዩት ሙሉ መረጃ ይመጣል። የስነ ህዝብ መረጃ ማስተካከያ ይላል። ትክክለኛ የስነ ህዝብ ማስተካከያ ለእርማት የእርሶ ህዝብ መረጃ ይመልከቱ ይላል። እዚህ ጋር መረጃ ሁሉ አለ ማለት ነው።
ስለዚህ የስነ ህዝብ የሚለውን ስትነኩ ሁሉ ነገራችሁ ይመጣል ማለት ነው። ሁሉ ነገራችሁ ከስማችሁ ጀምሮ ዜግነት፣ የትውልድ ቀን፣ ጾታ፣ ኢሜይላችሁን ሰጣችሁ ከሆነ ክልል፣ ዞን፣ ወረዳ ሁሉ ነገራችሁ ይመጣል። እዚህ ጋር ስህተት ካለ እነዚህን ነገሮች ሁሉ ማስተካከል ትችላላችሁ ማለት ነው። በዚህ መልኩ ማስተካከል ይቻላል። ስለዚህ ይሄ አፕሊኬሽን አንዱ የዲጂታል መታወቂያችሁን የምትይዙበት አንዱ መንገድ ነው ማለት ነው። በቃ ይሄ መታወቂያ ነው። በቃ አፕሊኬሽኑ ላይ በዚህ መልኩ ቁጥራችሁን አስገብታችሁ ሎጊን ካደረጋችሁ ጊዜ ጀምሮ መታወቂያችሁ ነው ማለት ነው። ይሄ አፕሊኬሽን ሙሉ የእናንተን መረጃ ይዟል ማለት ነው። ምንም ፕሪንት ማድረግ ሳይጠበቅባችሁ በዚህ ብቻ መጠቀም ትችላላችሁ ማለት ነው። አንደኛው ዲጂታል መታወቂያችሁን የምትይዙበት መንገድ ይሄ ነው ማለት ነው። ውድ ተመልካቾቼ ቪዲዮውን እንዴት አያችሁት? ጠቃሚ መረጃ እንዳገኛችሁ አልጠራጠርም። ሐሳብ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ ብታስቀምጡልኝ የሁላችሁንም አንብቤው ለሁላችሁም እመልስላችኋለሁ። ቪዲዮውን እስካሁን ላይክ ካላደረጋችሁ አሁኑኑ ላይክ ማድረጋችሁን አትዘንጉ። ቻናሉን ደግሞ ካልተቀላቀላችሁ ሰብስክራይብ በማድረግ አሁኑኑ ተቀላቀሉ። እውነተኛና ጠቃሚ መረጃ በየወቅቱ ከዚህ ቻናል ታገኛላችሁ። በሚቀጥለው የመረጃ ቪዲዮ እስከምንገናኝ መልካም ቆይታ። ይህንን ቪዲዮ አሁኑኑ ይመልከቱ።